ሰላም ጤና ይስጥልኝ ተመልካቾቻችን ከትግራይ ቴሌቪዥን የሚተላለፍላችሁ የዕለቱ የአማርኛ ቋንቋ ዜናችን ጀምሯል። ከዜናዎቹ ጋር መሐሌት ጸጋይ ነኝ። በቅድሚያ ወጣቶች ሁለንተናዊ ቀውሶችን ለማረጋጋትና ሰላምን በማረጋገጥ ያላቸው ሚና ከፍተኛ መሆኑን የትግራይ የወጣቶች ጉዳይ ቢሮ ገለጸ። የትግራይ ወጣቶች ማንነታቸውና ሉዓላዊነታቸውን ለማስከበር ሰላማዊ ትግላቸው ማጠናከር እንዳለባቸው የገለጸው ቢሮ ይህንን ከአውሮፓና ከአፍሪካ ህብረት ጋር በመተባበር በጩራ አቦጊዳ የኪነ ጥበብ ማህበር በሰላምና እርቅ ግንባታ በሚል ባዘጋጀው ስልጠና ላይ ነው። ታደሰ ልጃለም ተጨማሪ አለው። ወጣቶች በሰላም ግንባታ ውስጥ ስላላቸው ሚና ከአፍሪካ ህብረትና ከአውሮፓ ህብረት ጋር በመተባበር በጮራ አቦጊዳ የኪነ ጥበብ ማህበር በመቀለ ከተማ ስልጠና ተሰጥቷል። በተዘጋጀው ስልጠና የተገኙት የትግራይ ወጣቶችና ስፖርት ጉዳዮች ቢሮ ኃላፊ አቶ ሐይሰባ ጋዲስ ወጣቶች ማንነታቸውና ሉዓላዊነታቸው እንዲከበር በሰላማዊ መንገድ መታገል እንዳለባቸው በማስታወስ ወጣቶቹ ዲፕሎማሲያዊ አቅም በመፍጠር በትግራይ ዘላቂ ሰላም እንዲመጣ አበክረው ሊሰሩ ይገባል ብለዋል። ስለና ሰላም በዓል ዋና ከሆነ እንተኮይኑ ንሱ አሳትፍካ ወጣቶች የሰላም ባለቤት ሊሆን ይገባል። ችግሮች ሲፈጠሩም በውይይት እና በድርድር እንዲፈቱ ወጣቶቹ ትልቁን ድርሻ መውሰድና መጫወት አለባቸው። የትግራይ ህዝብ ህልውና ማረጋገጥ ሉዓላዊነታቸውን ማስከበር ላይ ወጣቶች ሚናቸው የጎላ ነው። ስለዚህ ወጣቶች ዲፕሎማሲያዊ አቅምን በመፍጠር ለትግራይ ዘላቂ ሰላም እንዲመጣ ወጣቶቹ በሰላማዊ መንገድ ትግላቸው ማጠናከር አለባቸው። በመቀለ ዩኒቨርሲቲ የስነ ዜጋና ስነ ምግባር መምህር የሆኑት ገብሩ ገብረ ህይወት በበኩላቸው ወጣቶች በአካባቢ ለሚፈጠሩ ሰላምና ሁለንተናዊ ቀውስ ዋና ተዋናይ ናቸው ያሉ ሲሆን ዘላቂ ሰላም እንዲረጋገጥ ወጣቶች ጠንክረው መስራት እንዳለባቸውም ተናግረዋል። ተመንሰይ ሰላም ማምሕላው ዘኹሎ አቅምታት መፍጠር ወጣቶች በአካባቢ ለሚፈጠሩ ሰላምና ቀውስ ዋና ተዋናይ ናቸው ማለት ይቻላል። ስለዚህ ወጣቶች በጋራ በመሆን በትግራይ ዘላቂ ሰላም እንዲመጣ አበክሮ መስራት አለባቸው። መንግስታዊና መንግስታዊ ያልሆኑ ድርጅቶች ወጣቶች ላይ በትኩረት ሊሰሩ ይገባል። በተለይም ወጣቶች አቅም እንዲኖራቸውና ሰላምን በማስጠበቅ ረገድ አቅም ለመፍጠር እንዲሳተፉ መንቀሳቀስ አለባቸው። ተሳታፊዎቹ በስልጠናው ወቅት ብዙ እውቀት እንዳገኙና ስልጠናው በስፋት ሊሰራ እንደሚገባና በተለይም ወጣቶች ሰላማዊ ማህበረሰብ በመፍጠር ረገድ በአንድነት ሊረባረቡ ይገባል ብለዋል። መንሳት አብዙ ፍጠሩ ጎንጽታትን አዘሎ ሰላምን እኛ ወጣቶች አስተሳሰብ ላይ መስራት አለብን። ለሚፈጠሩ ችግሮች ቀውስን እንዴት መፍታት እንዳለብን፣ ሰላምን እንዴት ልናስጠብቅ እንችላለን በሚል አቅጣጫ የተቀመጠ መድረክና ስልጠና ነው የነበረው። ሲቪል አነ ካብትራማ ውጻይ ኮን ይግበኒ ማለት ሰላም ይናንደሊ እኛ ወጣቶች ሰላም ያስፈልገናል። ሰላም ከሌለ ምንም መስራት አይቻልም። ስለዚህ ሁላችንም ለሰላም ዘብ ልንቆም ይገባል። አብርስ ሐዝመላለሱ ጸንማታ ዝጋልኝ ስልጠናው በጣም አሪፍ ነው። በአእምሮ የሚመላለሱ ጨለማ የሚመስሉ ነገሮች የሚፈታ ሆኖ አግኝቼዋለሁ። እኔም በሙያዬ እንድሰራና እንድጠነክር የሚያግዝ ስልጠና ነው። የትግራይ ልማት ማህበር በሽረ እንዳስላሴ ለሚገኝ ትምህርት ቤቶች ከ3.6 ሚሊዮን ብር በላይ ገንዘብ የተገዛ የትምህርት ቁሳቁስ ድጋፍ አደረገ። በተደረገላቸው ድጋፍ ተማሪዎች ተወዳዳሪ ዓለም አቀፋዊ እውቀት እንዲኖራቸው እንደሚያግዝም ተማሪዎችና መምህራን አስተያየታቸው ገልጿል። የገብረ መስቀል ኪሮስ ዘገባ ሙሉ ብርሃን ዳርጌ አዘጋጅተዋለች። የትግራይ ልማት ማህበር በሽረ እንዳስላሴ የሚገኝ ምድረገነት ሙሉ አንደኛ ደረጃ ትምህርት ቤት ከ1.3 ሚሊዮን ብር በላይ ወጪ የተገዙ ለመማር ማስተማር የሚያግዙ 46 ኮምፒውተሮችን ገዝቶ ማስረከቡን አስታውቋል። በዚህም ያነጋገርናቸው ተማሪዎች ኮምፒውተሮቹን በመጠቀም ተወዳዳሪ ተማሪዎች ለመሆን እንደሚያስችላቸውም ይገልጻሉ። ቅድም ሕጂ ምስቲ ለጽገሙ ዝነበርናና ምስቲ ዝኒ ሓድሽ ካሪክለም ናይ መጽሐፍና ብዙሕ ችግር ነርናይና ከዚህ ቀደም ቴክኖሎጂ ከደረሰበት ደረጃ አልደረስንም። በጣምም ስንቸገር ነበር። አሁን ግን ከሌሎች ቴክኖሎጂ ተጠቃሚዎች ጋር ተወዳዳሪ ለመሆን ስለበቃን በጣም እናመሰግናለን። ከዚህ ቀደም የአይቲ ትምህርት አይረዳንም ነበር። አሁን ግን ዓለም ከደረሰችበት ቴክኖሎጂ ጋር ለመድረስ በመሆኑ ደስተኞች ነን። የትምህርት ቤቱ መምህራን በበኩላቸው የተደረገውን ድጋፍ ለትምህርት ጥራት መረጋገጥ ወሳኝ መሆኑን ገልጸዋል። ተማሪናውን አብዝ ሐለፈ ዓመት ኦንላይን ምፍታን በጣም ተጸገመሉ ሁኔታት ነው። ባለፈው ዓመት የመለማመጃ ኮምፒውተር በማጣታቸው የተነሳ ተማሪዎቻችን በኦንላይን ለመፈተን የተቸገሩበት ሁኔታ ነው የነበረው። ሌላውም የመምህራን እጥረትና የነበረውን ችግር ኮምፒውተሮች በትክክል ተገጥመው እንዳይሰሩም ትልቅ እንቅፋት ነው የነበረው። ትግራይ ገራህና ዘላ
ውስጤት አይ ምስግና እናነር የትግራይ ልማት ማህበር ላደረገልን የኮምፒውተር ድጋፍ ትልቅ ምስጋና አለን። ተማሪዎቹም የተደረገላቸው ድጋፍ በተግባር እንደምትጠቀሙበት ተስፋ እናደርጋለን። ለቀጣይም ተማሪው እንዲለወጥ መስራት ያስፈልጋል። የትግራይ ልማት ማህበር ያደረገውን የትምህርት ቁሳቁስ ድጋፍ በማመስገን የሚያደርገውን ድጋፍም አጠናክሮ እንዲቀጥልና ማህበረሰቡም የሚያደርገውን ትብብርና ክትትል አጠናክሮ እንዲቀጥል የሽረ እንዳስላሴ ከተማ የትምህርት ጽሕፈት ቤትን ወክለው የተናገሩት መምህር ዜናዊ ገብረሕይወት ናቸው። ዘን ኣብዚ አዝኔና ኮምፒውተር ካባኹም ካወለድኹም ካብ ህዝቢ ተደምር ዝወፀቀሽ እዚህ የምታያቸው ኮምፒውተሮች ከናንተ ከህዝብ የወጣ ገንዘብ ተደምሮ የተገዛ ነው፣ ከየትም የመጣ አይደለም። ስለዚህ የትግራይ ልማት ማህበር የትግራይ ህዝብ የልማት መሰረት ነው። ቀጣይ የሆነ ስራ ሊሰራ ከሆነም እኛም በጋራ ተባብረን መስራት ይኖርብናል። በአካል ጉዳተኞች ላይ ያለው አስተሳሰብ ለማሳደግ አደረጃጀቶች ወሳኝ ሚና እንዳላቸው ተገለጸ። የኢድና ፋውንዴሽን ለእናቶችና ህጻናት አካል ጉዳተኞች የተለያዩ ድጋፎች አድርጓል። ፎርቱና ገብሩ ተጨማሪ አላት። የኢድና ፋውንዴሽን የዝክር ዓመት ምክንያት በማድረግ በፋውንዴሽኑ ስር ለሚደገፉ እናቶችና አካል ጉዳተኛ ህጻናት ድጋፍ አድርጓል። ተቋሙ በተለያዩ ዘርፍ ላይ ትኩረት አድርጎ የሚሰራ ተቋም ሲሆን በተለይም በቋሚነት ህጻናት በትምህርት፣ ጤና፣ ማህበራዊ ኢኮኖሚ ጉዳዮች ላይ ትኩረት አድርጎ እየሰራ ያለ ፋውንዴሽን መሆኑን የተቋሙ ስራ አስኪያጅ አቶ አብርሃ ገብረ እግዚአብሔር ይናገራሉ። ፋውንዴሽኑ ከተቋቋመ እውቅና ካገኘ ማለት ነው ከፌደራል 2 ዓመት አድርገዋል። ወሳኝ ስራዎች የሚባሉት ደግሞ የግንዛቤ ማስጨበጥ ስራ፣ የትምህርት እና የጤና እንዲሁም የማህበራዊ ኢኮኖሚ ስራዎች ይሰራል። በዋናነት አሁን ላሉን ተማሪዎች ስፔሻሊ 30 ተማሪዎች አሉን በመቀሌ ዙሪያ ማለት ለነዚህ ተማሪዎች ደግሞ ሙሉ የትምህርት ወጪ ጨምሮ የኒውትሪሽናል ሳፖርት ወይ ደግሞ የምግባቸውን ጭምር እያገዘ እነሱን እንዲበቁ ማድረግ ነው ዋናነት። በቅጥያው ደግሞ ችም ከሱ ጋር የምትቸገረው እናት ለሷም ጥሩ የሆነ አገዝ ድጋፍ ማድረግ የሷን ድጋፍ ደግሞ የነሱ ድጋፍ ስለሆነ የግድ ሁለቱም ተያያዥነት ስላላቸው ለሁለቱም ነው የምንደግፈው እኛ። በድጋፉ መድረክ ያገኘናቸው ተሳታፊዎች በበኩላቸው ትግራይ ከፍተኛ ችግር ውስጥ መሆኗን አስታውሰው በዚህ ሰዓት በተለያዩ ችግር ላይ ላሉ አካል ጉዳተኞችና ጾታዊ ጥቃት ለደረሰባቸው ሴቶች በተለየ መልኩ ድጋፍ እያደረገ መምጣቱንና በተለይም ትምህርት ላይ ልዩ ትኩረት አድርጎ ጥሩ እንቅስቃሴ እያደረገ ያለ ፋውንዴሽን መሆኑን ገልጸዋል። ህጻናት እድሜያቸው ከ18 ዓመት በታች ለሆኑ በትምህርት በስነ ልቦና መጠንከርና ስለነሱ ጥብቅና በመቆም በጤና መሰረታዊ ፍላጎታቸውን በማሟላት ምግብ፣ የጤና ኢንሹራንስ በመግዛት የትምህርት ቁሳቁስ፣ ዩኒፎርም፣ የበዓላት ሲኖር ለምሳሌ እንደ አሸንዳ ከማንኛውም ልጃገረዶች ጋር አብረው በዓሉ እንዲያከብሩ ሙሉ ወጪያቸውን ሸፍኖ ስፖንሰር ያደርጋል። በተለይ ደግሞ አሁን የዚህ ሴሜስተር የላፕቶፕ ኮምፒውተርስ በማደል ወደ ትምህርታቸው ወደ ላቀ ደረጃ እንዲደርሱ የራሱ እገዛ ያደርጋል። እንደ አንድ ቤተሰብ ሆነሽ ስታዩ ትልቅ ስራ እየተሰራ ነው። ይሄ ነው ማምነው። ምክንያቱም እንደዚህ አይነት እገዛ ያላገኙ ህጻናት በረንዳ ናቸው። በዚህ ሰዓት በረንዳም በልተው አይደለም የሚያድሩት። በ3 ቀን አንዴ ካገኙ ያውም ዳቦ ነው እና ብዙ ስራ እንደሚቀር ይገባኛል። ነገር ግን ደግሞ 1 ሳቲ 2 ሳቲምና ይሄ መጀመሪያው ነው። ጥሩ ስራም እየተሰራ ነው። የትግራይ ጦርነት ተከትሎ የትግራይ ህጻናትና አካል ጉዳተኞች ከፍተኛ ስቃይና መከራ ላይ ነው ያሉት ያሉን አስተያየት ሰጪዎቹም በአካል ጉዳተኞች ላይ ያለው አስተሳሰብ ለመስበር አደረጃጀት ወሳኝ ሚና እንዳለው ገልጸው የፋውንዴሽን ተጠናክሮ መቀጠል እንዳለበትና በትግራይ ላይ ያለው የአካል ጉዳተኞች ችግር ሰፊ በመሆኑ ማህበረሰቡ ላይም ያለው አስተሳሰብ ባለመሰበሩ ሁሉም የሚመለከተው አካል እንዲሁም ግብረሰናይ ድርጅቶች ተደጋግፈው አካል ጉዳተኛ ካለበት መጠነ ሰፊ ችግር እንዲላቀቅ ድጋፍ እንዲያደርጉ ጥሪ አቅርበዋል። የሁሉም አካል ጉዳት
አድረስ ለማድረግ በጣም ብዙ ቤተሰብ እየተቸገረ እንዳለ ጥናቶችም ያሳያሉ። በቁጥር የሚታወቅ ነው። የቻልነውን ያህል ቢደጋገፍ ችግሩ ከአቅማችን በላይ ላይሆን ይችል ነበር እና እኔ ጥሬን ማቅረብ ፈልጋለሁ። በተገኘ አጋጣሚ በሙሉ አካል ጉዳተኛ ልጆችን ቤተሰቦችን በልግስ ብናስባቸው ጥሬን አስተላልፋለሁ። በየቀኑ እኔ እንደ አካል ጉዳተኛ እናቶች እየሞቱ ናቸው ያሉት ማለት ነው። በዛ ላይ ደግሞ ድምጻቸው እንኳን እየተሰማ አይደለም ብያምናለሁ። እኩል ድምጻቸው የመሰማት እኩልነታቸው የለም። አይ ከፍቶናል እንዲህ አታርጉ በቃን ለማለት እንኳን እድል እየተሰጣቸው ነው ብያለሁ። ስለዚህ ይሄ እንዲሆን መጀመሪያ አብረን መስራት መቻል አለብን። ድጋፍ የተደረገላቸው ወገኖች በበኩላቸው ድርጅቱ በየ2 ወሩ በቋሚነት የተለያዩ ድጋፎች እያደረገ መምጣቱን አስታውሰው ተጠናክሮ እንዲቀጥልናም ሌሎች ግብረሰናይ ድርጅቶችም የሱን አርአያ እንዲከተሉ ጥሪ አቅርበዋል። የኦሳድ የበጎ አድራጎት ድርጅት ከአሜሪካ መንግስት ባገኘው $225,000 የገንዘብ ድጋፍ በመቀለ ከተማ ውሕስ የተባለ መካከለኛ ክሊኒክ በመክፈት በዛሬው ዕለት በይፋ አስጀመረም። እንዲህ አይነት የማህበረሰብ ችግር የሚያቃልሉ ተቋማትን እንዲበራከቱ ለማድረግ የትግራይ ጤና ቢሮ አጋዥ እንደሚሆንም ተገልጿል። ፍሬዎት ወልደመድህን ዝርዝር አላት። ኦሳድ የበጎ አድራጎት ድርጅት ከአሜሪካ መንግስት ባገኘው $225,000 የገንዘብ ድጋፍ ከፒኤስአይ የግብረሰናይ እንዲሁም ሌሎች የበጎ አድራጊ ድርጅቶች ጋር በመተባበር ማህበረሰቡ በአነስተኛ ዋጋ ጥራቱን የጠበቀ የሕክምና አገልግሎት እንዲያገኝ በማለም በመቀለ ከተማ ውሕስ የተባለ የመካከለኛ ክሊኒክ በመክፈት በዛሬው ዕለት በይፋ አስጀምሯል። በመክፈቻ ስነ ስርዓት ላይ የተገኙት የትግራይ ጤና ቢሮ ኃላፊ ዶክተር አማኑኤል ኃይለ ኦሳድ በትግራይ እየሰራቸው ያሉ በርካታ ስራዎችን በማመስገን እንዲህ አይነት ተቋማት እንዲበራከቱም ቢሮ አጋዥ እንደሚሆኑ ተናግረዋል። ኦሳድ ያው ናይ መጀመሪያ ስርሑ ይኮነን ብናይ ፒኤስአይ ሓገዝውን ብኻሊውን ብዙሓት ስራሕትታት ናሰርሐ መጽዩ ኦሳድ የበጎ አድራጎት ድርጅት የመጀመሪያው ስራ አይደለም። ከፒኤስአይ እና ሌሎች አካላት ጋር በርካታ ስራዎች እየሰራ የመጣ ተቋም ነው። ይህ የህክምና ተቋም ለማህበረሰቡ አጠቃላይ አገልግሎት የሚሰጥ ሆኖ የኤችአይቪ ህክምና ማግኘት ለሚፈልጉ ወገኖች ደግሞ ነፃ የህክምና አገልግሎት የሚሰጥ ነው። አሁን ላይ ከተለያዩ አካላት የሚገኘውን የገንዘብ ድጋፍ ቀጣይ ራሱን የሚችልበት ሁኔታ ይፈጥራል ብለን እናስባለን። ይህ አዲስ ሞዴል ነው። ይህ ከተሳካ በቀጣይ በሌሎች የትግራይ ከተሞች እንደ ምሳሌ በመውሰድ ማስፋፋት ይገባል። ይህን ክሊኒክ እንድንከፍት ድጋፍ ላደረጉ አካላት ማመስገን እወዳለሁ። ቢሮአችንም በቀጣይ አጋዥ እንደሚሆን ማረጋገጥ እወዳለሁ። የኦሳድ የግብረሰናይ ድርጅት የመቀለ ቅርንጫፍ ስራ አስኪያጅ የሆኑት አቶ ይርጋ ገብረ እግዚአብሔር በበኩላቸው በማህበራዊና ኢኮኖሚያዊ ችግሮች ውስጥ የሚገኘውን ማህበረሰብ ባነሰ ዋጋ ማለትም 25% ታካሚው እንዲሸፍን ተደርጎ 75% ደግሞ ተቋሙ በመሸፈን ጥራቱን የጠበቀ አገልግሎት ለመስጠት ያለመ ነው ሲሉም ተናግረዋል። ማህበራዊና ኢኮኖሚያዊ ችግሮች ሲኖር ደግሞ የጤና ችግር ይከተላል። የጤና ችግር ኖሮት ደግሞ ወደ ጤና ተቋማት ሲሄድ የሚጠየቀው የክፍያ መጠን እሱና ቤተሰቡ ካላቸው የኢኮኖሚ መጠን ጋር የሚጣጣም አይደለም። ስለዚህ ባነሰ ዋጋ 25% ታካሚው ህብረተሰቡ እንዲችል 75% ደግሞ እኛ እንድንችል ለማድረግ ነው የኮስት ሼር የዋጋ የመካፈል ስርዓት ያለው ክሊኒክ ለመክፈት የበቃ ነው። እንዲህ አይነት የህክምና አገልግሎት ሰጪ ተቋማትም በቀጣይ በሌሎች የትግራይ አካባቢዎች እንዲከፈቱ ለማድረግ የተጀመሩ ስራዎች እንዳሉም አቶ ይርጋ ገብረ እግዚአብሔር አክለው ገልጸዋል። ይሄ ፍላጎት ከመቀሌ ውጪም ወደ ሽሬ እና ወደ መኾኒ የማስፋፋት ፍላጎት አለን። ይሄ ፍላጎታችን በአጋዥ ድርጅቶች በኩል ጥሩ ተቀባይነት አለው እና በቅርብ ጊዜ ይከናወናል የሚል እምነትም ተስፋም አለን። የክሊኒኩ አስተባባሪ አቶ አታክልቲ አለነ በበኩላቸው በመካከለኛ ክሊኒኩ የላቦራቶሪ አገልግሎትን ጨምሮ ነፃ የኤችአይቪ ህክምና አገልግሎት እንደሚሰጥ በመግለጽ ይህ አገልግሎትም ዝቅተኛ የኑሮ ደረጃ ላይ ያሉ ማህበረሰብ ክፍሎችን አጋዥ እንደሚሆንም ገልጸዋል። አንድ የመካከለኛ ክሊኒክ የሚፈቅድለትን በሙሉ
በህግ መሰረት ነው የምንሰራው። ይሄ የተሟላ የላቦራቶሪ አገልግሎቶች አሉ። ለምሳሌ የኬሚስትሪ ማሽን አለን፣ እዚህ የሲቢሲ ማሽን አለን፣ የሆርሞናል ማሽኖች አሉ፣ ሌሎች ማይክሮስኮፖችን ስራዎችን እዚህ ከናወናል ማለት ነው። ሌላው እዚህ ክሊኒክ ምንድነው የኤችአይቪ ስራዎችን በሙሉ ነፃ ናቸው። የኤችአይቪ ምርመራ ነፃ አገልግሎት አለን። የኤችአይቪ መድኃኒት ተጠቃሚዎችም ነፃ አገልግሎቶች እዚህ ማግኘት ይችላሉ ማለት ነው። በመጨረሻም የውጭ ዜና። የአሜሪካ አምባሳደር እስራኤል አብዛኛው መካከለኛው ምስራቅ ላይ መብት አላት ማለታቸው ውዝግብ አስነሳም። አምባሳደሩ እስራኤል ከግዛቷ የመስፋፋት ፍላጎት እንደሌላትና አሁን የያዘችው መሬት ደህንነት የመጠበቅ መብት አላት ብለዋል። የቢቢሲ ዘገባ ታሪክ ፍሳ። የአሜሪካ አምባሳደር እስራኤል አብዛኛው መካከለኛው ምስራቅ ላይ መብት አላት ማለታቸውን ውዝግብ አስነስቷል። በእስራኤል የአሜሪካ አምባሳደር የሆኑት ማይክ ሃክቤ እስራኤል አብዛኛው መካከለኛ ምስራቅ የመግዛት መብት አላት ማለታቸው በአረብና ሙስሊም ሀገራት ተኮንኗል። አምባሳደሩ ከአሜሪካው ወግ አጥባቂ ታከር ካርሰን ጋር ባደረጉት ቃለ ምልልስ ነው ይህን ያሉት። አሶሺየትድ ፕሬስ እንደዘገበው ካርሰን መጽሐፍ ቅዱስን በመጥቀስ የአብርሃም ዘሮች ዛሬ ሙሉውን መካከለኛውን ምስራቅ የሚይዘውን መሬት መያዝ እንደሚችሉ በመግለጽ እስራኤል ይህን መሬት የመያዝ መብት እንዳላት ጠይቋል። ሁሉንም ቢወስዱት ምንም አይደለም በማለት አምባሳደር ሃክቤ መልሰዋል። ሆኖም ያሉት አምባሳደሩም እስራኤል ከግዛቷ የመስፋፋት ፍላጎት እንደሌላትና አሁን የያዘችውን መሬት ደህንነት የመጠበቅ መብት አላት ብለዋል። አስተያየታቸው ከጎረቤት ግብጽና ዮርዳኖስ ጀምሮ በሳዑዲ አረቢያ፣ ኩዌት፣ ኦማንና በእስላሚክ ትብብር ድርጅትና የአረብ ሊግ በኩል ወዲያውኑ ተቃውሞ አስነስቷል። ከእስራኤልም ሆነ ከአሜሪካ ወዲያው አስተያየት አልተሰጠም። እንደ አውሮፓውያን አቆጣጠር ከ1948 ምስረታዋ በኋላ እስራኤል እውቅና ያለው ድንበር የላትም። ከአረብ ሀገራት ጋር የምትጋራቸው ድንበሮች በጦርነቶች ግዛቶችን በመጠቅለልና በተኩስ አቁምና በሰላም ስምምነት ምክንያት ተቃይሯል ሲል የዘገበው ቢቢሲ ነው። የዕለቱ የአማርኛ ቋንቋ ዜናችን አብቅቷል። አብራችሁን ስለነበራችሁ እናመሰግናለን። በያላችሁበት ሰላም